መንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። አሜን። ተከታታይ ትምህርታችን ርዕስ የዕብራውያን መልእክት ትርጓሜ የሚል ነው። እግዚአብሔርን አጋዥ አድርገን የ32ኛውን ቀን ትምህርታችንን እንጀምራለን። ምስጢርን የሚገልጥ እግዚአብሔር ራሱን እንዲያብራራልን እንጸልያለን። ሁሉንም የምትይዝ ሁሉንም የምትገዛ ጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አሜን። ስለረዳህን አምላክም አባትም ስለሆንከን ታላቁን ስምህን ከፍ ከፍ እናደርጋለን። አሜን። ከቀኖች ለይተህ ይህንን ቀን ከሰዓቶች ለይተህ ይህንን ሰዓት ስለባረክልን ታላቁን ስምህን እናወድሳለን። አሜን። አቤቱ ጌታ ሆይ ለመናገር ጥበብ ለመስማትም ማስተዋል እንድትሆነን እንጠይቅሃለን። አሜን። ባሪያዎችህን አንተን በማመን ዘወትር አጽናን። አሜን። የምድር ዘመናችንን ሁሉ ደግሞ በሰላም አስፈጽመን። አሜን። ሰጠህንን ስራ የምንፈጽምበትን አቅም ከአርያም ላክልን። አሜን። በሰላም ጀምረን እስክንፈጽም ጥበቃ በዙሪያችን ማዳን ምሕረት በመካከላችን ትሆንልን። አሜን። በአንዱ ልጅ በኢየሱስ ክርስቶስ እርሱ ያለ ክብር ጽን ለአንተ ይገባሃል። አሜን። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። አሜን። እግዚአብሔር ይመስገን። አሜን። የዕብራውያን መልእክት ወደ ኋላ እየተመለሱ ያሉ ክርስቲያኖችን ውድቀታቸውን ሳይጨርሱት በእነሱና በውድቀታቸው መካከል ጣልቃ የገባ ንጣፍ ነው። ብዙ ወገኖች ሲናገሩ አወዳደቄ ክፉ ነበረ፣ እግዚአብሔር ግን ተነጠፈልኝ ይላሉ። መውደቄ አልቀረም፣ ግን በእኔና በሰባሪው መካከል እግዚአብሔር ጣልቃ ገባ ይላሉ። በእውነት እንደ አወዳደቃችን ያልደቀቅነው ለምንድን ነው? እንደ ማመንታታችን ያልሞትነው ለምንድን ነው? እንደ መድከማችን ያልጠፋነው ለምንድን ነው? በእኛና በሰባሪው መካከል እግዚአብሔር ጣልቃ ስለገባ ነው። የዕብራውያን መልእክትም በዕብራውያን ክርስቲያኖችና በውድቀታቸው መካከል ምን የገባ ነው? ጣልቃ የገባ ነው። ከወደቁ በኋላ የሚናገር ዘጋቢ ነው፣ ጋዜጠኛ ነው። ከመውደቅ በፊት የሚያስጠነቅቅ ግን መምህር ነው። እግዚአብሔር ሳንወድቅ ያስጠነቅቀናል፣ ስንወድቅ ያጽናናናል። እግዚአብሔር ለእኛ ሁል ጊዜ ምን አለው? ቃል አለው። የነቢያትን አገልግሎት ስናየው ህዝቡን ለንስሐ የሚያነቃቃ በወደቁ ጊዜ ደግሞ የሚያጽናና ነው። ስለዚህ እነዚህ የዕብራውያን ክርስቲያኖችን እግዚአብሔር ደከማችሁ፣ ሰነፋችሁ፣ መከናችሁ ብሎ ቃል ኪዳኑን አልሻረባቸው። አሁንም በርቱ፣ አሁንም ጠንክሩ፣ አሁንም ጽኑ እያላቸው ነው ያለው። በእውነት በክርስትናችን የሚደርሱብንን ፈተናዎች የሚደርሱብንን መከራዎች ለመቋቋም ክርስትና የለማ መንገድ መሆኑን ማሰብ መልካም ነው። ዛሬ የምንጓዝበት ክርስትና 2000 ዓመት የለማ መንገድ ነው። ዛሬ የምንጓዝበት ክርስትና ቢሊዮኖች ያለፉበት መንገድ ነው። ዛሬ የምናልፍበት ክርስትና በእሳት የተፈተነ ክርስትና ነው። ዛሬ የምናልፍበት ክርስትና የእሳት ኃይል የነገስታትም የስለት ብርታት ያላጠፋው ክርስትና ነው። እግዚአብሔር ይመስገን። በዘመናት አገልጋዮች ታስረዋል፣ ቃሉ ግን አልታሰረም። በዘመናት የእግዚአብሔር ቅዱሳን መከራ ተቀብለዋል፣ እውነት ግን አልመከነም።
ለምን ስንል እውነትን ሊያጠፋ የሚችል ኃይል በምድር ላይ የለም። እግዚአብሔር ጣፋጭ አምላክ ነው። ከለማ ከተማ ይልቅ እግዚአብሔር ደማቅ ነው። ለዚህ ነው አብርሃም ያችን የደመቀች ምድር ኡርን ትቶ ያችን የደመቀችን ምድር ባቢሎንን ትቶ ዛሬ እንኳን ገና በልማት ላይ ያለችውን እስራኤልን ዛሬ እንኳን ገና በመቋቋም ላይ ያለች እስራኤልን ተስፋ አድርጎ ወጣ። ያለ እግዚአብሔር በለማ ከተማ ከመኖር ከእግዚአብሔር ጋር በዱር መኖር ይሻላል። ያለ እግዚአብሔር ከመሰልጠን ከእግዚአብሔር ጋር አላዋቂ መባል ይሻላል። አብርሃም የመረጠው ይህንን ነው። ዕብራውያን 11 ስለ አብርሃም እምነት ይነግረናል። የአብርሃም እምነቱ በመረጃ ላይ የተመሰረተ አይደለም ይለናል። ምክንያቱም አብርሃም ወደማያውቀው ምድር ነው የወጣው። አብርሃም ሲጓዝ የመንገድ ካርታ አልነበረውም። የመንገዱ ካርታ ቃሉ ነበረ። አብርሃም ሲጓዝ መድረሻውን በቅጡ አያውቀውም ነበረ። መድረሻውን ያወቀለት ማን ነው? እግዚአብሔር ነው። በሀገራችን አንተ ታውቃለህ ይባላል። እኔ አላውቅም ነው። ባቅም የምፈይደው የለም ነው። አንተ ታውቃለህ፣ በአንተ ዕውቀት አርፌያለሁ ማለት ነው። ሕፃን ልጅ ከቤቱ የሚወጣው በእምነት በደስታ ነው። በማን ዕውቀት? በወላጆቹ ዕውቀት። የት እንደሚሄድ አያውቅም፣ ግን እንደማይጎዳ ያምናል። እንደዚህ አምኖ የተጎዳ ሕፃን ታውቃላችሁ? እግዚአብሔር አይጎዳም። እግዚአብሔርን ልንከተል የሚገባን አንዳንድ ጊዜ እንደሞኝ ነው። ምክንያቱም እግዚአብሔር ለብልጦች የተሰወረ ለሞኞች የተብራራ አምላክ ነው። እግዚአብሔርን አንዳንድ ጊዜ መከተል ያለብን እንደ አይነ ስውር ነው። አይነ ስውር እጁን ከሰጠ በኋላ ሲደናቀፍ እንኳን አያማርርም። ምን አይነት መሪ ነህ አይልም። አይዞህ ነው የሚለው፣ መልሶ ያጽናናዋል። እኛም በማናውቀው ነገር ውስጥ ነው የምንኖረው። በማናውቀው መጪ ሰዓት ውስጥ ነው የምንኖረው። ስለዚህ እንደ አይነ ስውር እጃችንን ለማን መስጠት አለብን? ለእግዚአብሔር መስጠት አለብን። አንዳንድ ጊዜ ልንደናቀፍ እንችላለን፣ ግን ማጉረምረም የለም። እጅ ከሰጡ በኋላ እንዳረገን መሆን ነው። እግዚአብሔር ይመስገን። እጃችሁን ሰጣችሁ ከሆነ ለእግዚአብሔር እንዳረገ ያርጋችሁ። እግዚአብሔር ዛሬ መኖሪያችሁ ጎዳና ነው ካለ ያርገው። እግዚአብሔር ዛሬ ህልውናችሁ ያበቃል ካለም ያርገው። ያለ እግዚአብሔር ከመኖር ከእግዚአብሔር ጋር ማሸለብ መልካም ነው። ለዚህ ነው በጌታ የሚሞቱ ብፁዓን ናቸው ተብሎ የተጻፈው። ያለ ጌታ ከመኖር በጌታ መሞት ብጽዕና አለው። በእግዚአብሔር ፊት መራራዎች ሁሉ ጣፋጭ ናቸው። ሞት ለዓለም ሰው መራራ ነው፣ በእግዚአብሔር ከሆነ ጣፋጭ ነው። መጎዳት በስጋዊ አይምሮ መራራ ነው፣ በእግዚአብሔር ከሆነ ጣፋጭ ነው። እነዚህ ሁሉ ቅዱሳን እግዚአብሔርን የተከተሉት የሚጎዳቸውን ነገር በመተው ሳይሆን የሚጠቅማቸውን ነገር በመተው ነው። ወገኖቼ ስለ ወዳጅ የሚተወው የሚጎዳን ነገር ሳይሆን የሚጠቅመን ነገር ነው። አንዲት ሴት ለአንድ ወንድ የቃል ኪዳን ጓደኛ ስትሆን የሚፈልጓትን ብዙዎችን ትታ አንዱን ወዳ ነው። ብዙዎች ባል አይሆኑ፣ አንዱ ነው ባል የሚሆን። ብዙ ወዳጆች በዓለም ላይ ይኖራሉ፣ ከእግዚአብሔር ይልቅ ወዳጅ የለም። ብዙ አድናቂዎች በዓለም ላይ ይኖራሉ፣ እናንተ የአባቴ ብሩካን ከሚለው ቃል በቀር የሚያጸና የለም። ብዙ ከባቢዎች በዓለም ላይ ይኖራሉ፣ አልለቅህም ከቶም አልተውህም ካለው ጌታ በቀር ከባቢ የለም። አሜን። አብርሃም በ75 ዓመቱ የሚቋቋም ሆነ። በ75 ዓመቱ የሚቋቋም ሆነ። 75 ዓመት ከጡረታ ያለፈ ጊዜ ነው። 75 ዓመት ሰው ለመኖር ሳይሆን ለመሞት የሚሰናዳበት ጊዜ ነው። እግዚአብሔር ግን መስራት ከፈለገ በማለዳ ይጀምራል፣ ካሻውም በሰርክ ይጀምራል።
የመጽሐፍ ቅዱስ የመጀመሪያው ገጽ፣ የመጀመሪያው ምዕራፍ፣ የመጀመሪያው ቁጥር እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለው በማንኛውም ዓለም ላይ በማንኛውም የመሐንዲስ ስራ ውስጥ መጀመሪያ መሰረት ቀጥሎ ጉልላት ነው። እግዚአብሔር ግን ከጉልላት ነው የጀመረው፣ ከሰማይ ነው የጀመረው። እግዚአብሔር ከጉልላት ወደ መሰረት መውረድ ይችላል። ለእግዚአብሔር ሁሉ መነሻው ነው። እግዚአብሔር ይመስገን። 75 ዓመት ይኸው አበበ እስከ ዛሬ። 75 ዓመት አፈራ ይኸው እስከ ዛሬ። 75 ዓመት ይናገራል ይኸው እስከ ዛሬ። ዘመን ያለቀ አትበሉ። እግዚአብሔር ባለቀው መስራት ይችላል። እግዚአብሔር የ4 ቀን የሞት መንገድን ተጉዞ ማስነሳት ይችላል። አዎ የዘመን ፍርሃት ያለብን እኛ ነን። በእግዚአብሔር ፊት ግን ጊዜም ፍጡር ነው። ስለዚህ የምናምነው በዘመናት ባለቤት ነው ወይስ በዘመን ነው? በጊዜ የምናምን ከሆነ እድሜ እየገሰገሰ ነው። በዚህ ዓመት ይሄን አደርጋለሁ የምንለው ነገር እያለፈ ነው ያለው። እግዚአብሔር ግን ከመጨረሻው መጀመር ይችላል። እግዚአብሔር ይመስገን። አብርሃም ወዴት እንደሚሄድ ሳያውቅ በእምነት ወጣ። አዎ እርግጥ ነው አንዳንድ ወገኖች ሲያማክሩ ላስብበት እንላለን። ከማን ጋር ለማሰብ? ከእግዚአብሔር ጋር ለማሰብ። እግዚአብሔር ሲያማክረን ከማን ጋር እናስባለን? አንዳንድ ሰዎች ሲጠሩን ከእግዚአብሔር ጋር መመካከር ያስፈልጋል። እግዚአብሔር ሲጠራን ግን ከማን ጋር እንመካከራለን? ለዚህ ነው ሐዋርያው ጳውሎስ ጥሪው በደረሰው ጊዜ ከስጋና ከደም ጋር አልተማከርኩም ነው የሚለው። በራሱም ሊቅ ነው፣ ከራሱም ጋር አልተማከረም። ሊቃውንት ያስተማሩት ነው፣ የነገማልያል ተማሪ ነው። ከነገማልያል ጋር መመካከር አላስፈለገውም። እግዚአብሔር ሲያዘን ከማን ሊቅ ጋር እንመካከራለን? እግዚአብሔር ሲያዘን ከማን ዘመድ ጋር እንመካከራለን? እግዚአብሔር ሲያዘን መታዘዝ ብቻ ነው። ይስሐቅን ታስታውሳላችሁ። ይስሐቅ ልጅ ብቻ አይደለም፣ የዘመናት ተስፋ ነው። ልጅ ብቻ አይደለም፣ የዘመናት ተስፋ ነው ወገኖች። ልዩ ልጅ ነው፣ ተራ ልጅ አይደለም። ተራ ልጅ አይደለም። እግዚአብሔር ልጅህን ሰዋልኝ ባለው ጊዜ በይስሐቅ ላይ 50% መብቱ የማን ነው? የሳራ ነው። የሳራ ነው። ለሳራ አላማከራትም። ምክንያቱም ከአብርሃምም ከይስሐቅ ከአብርሃምም ከሳራ የሚልቅ ይስሐቅ የማን ነው? የእግዚአብሔር ነው። የእግዚአብሔር ነው። እግዚአብሔር ሲናገረን ከማን ጋር እንመካከራለን? እግዚአብሔር ሲናገረን መተው አይደለም፣ መዘግየትም ቅጣት አለው። እግዚአብሔር ሲጠራን መተው አይደለም፣ መዘግየትም ከበረከት ጋር መተላለፍን ያስከትላል። አብርሃም በእምነት ወጣ። ስለዚህ እናንተ የዕብራውያን ክርስቲያኖች ምንድነው ያስጨነቃችሁ? የለማ ከተማን መተው ነው? አባታችሁ አብርሃም ክርስቶስን በተስፋ አምኖ የለማውን ከተማ አምኖ ወጥቷል። እናንተ በፍጻሜ ያለውን ጌታ አምናችሁ እንዴት ለእርሱ ሁሉን መተው አቃታችሁ? ነጥቀዋችሁ ማዘን አይደለም፣ አረ ወዳችሁ መተው አለባችሁ። ዓለምን እንደ ልባሽ ጨርቅ አውልቃችሁ መጣል አለባችሁ። ወገኖቼ የክርስትና ህይወት የምን ህይወት ነው ብንል የምናኔ ህይወት ነው። ምናኔ ለአንዳንድ ሰዎች የተወሰነ እንዳይመስላችሁ። ክርስትና በራሱ ምንድነው? ምናኔ ነው። ያለኝ ይበቃኛል እኮ ምናኔ ነው። በመጠን መኖር እኮ ምናኔ ነው። ዓለምን መናቅ ምናኔ ነው። መስቀል ከፊቴ ዓለም ከኋላዬ ማለት ምናኔ ነው። ስለ ክርስቶስ እያለን እንደሌለን መቆጠር፣ ህልውናችን ፍጹም መረሳቱ እሱ ምናኔ ነው። ምናኔ ከዓለም መውጣት ሳይሆን ዓለም ከልባችን መውጣቷ ነው። ምናኔ ከዓለም መውጣት ሳይሆን ዓለም ከልባችን
መውጣቷ ነው። ጻድቁ አብርሃም በዚህ ምድር ላይ የኖረው አሁንም በእንግድነት እንደሆነ ቃሉ ይነግረናል። ለእንግዶች እንደሚሆን በተስፋ ቃል በተሰጠው ሀገር በድንኳን ኖረ። ያን የተስፋ ቃል አብረውት ከሚወርሱ ከይስሐቅ ከያዕቆብ ጋራ መጻተኛ ከሚወርሱ ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። ይህ ዓለም ለእኔ የእንግድነት ቤቴ ነው አለ። መጻተኛ በምንድን ነው የሚኖረው? በተስፋ ነው የሚኖረው። መጻተኛ የሚቆይ እንጂ የሚቀር አይደለም። እንግዳ ሁሉ ጊዜ የሚኖረው በተጠንቀቅ ነው። የእንግዳ ሻንጣ አይታችሁ ከሆነ ገርበብ ያለች ነች። ሙሉ ልብሱ አይወጣም። የእንግዳ በትር በር ላይ ነው የምትቀመጠው። በማንኛውም ሰዓት ተነስ ሊባል ይችላል ከውስጥ ህሊና። ስለዚህ ብድግ አድርጎ ለመሄድ እንግዳ ተኝቶ አይተኛም። እንግዳ ተኝቶ የቆመ ነው። እና አብርሃም እና ይስሐቅ እና ያዕቆብ በዚህ ምድር ላይ የኖሩት እንደ መጻተኛ ነው። መጻተኛ ማለት ምን ማለት ነው? ዓለም ቤቴ አይደለም። እኔ ከዓለም አይደለሁ። ዓለም ለኔ ልትሆን አትችልም። በእውነት አገር ሰላም እንዲሆን መጸለይ አለብን። ለዓለም በረከት እንዲወርድ መጸለይ አለብን። የትኛውም የዘመን ስልጣኔ ግን በክርስቶስ የሚመጣብንን መነቀፈና መገፋት አያስቀረው። ክርስቶስን ስንመር ክርስቶስ ከመስቀል ጋር ነው። መስቀል አልባውን ኢየሱስን የምትፈልጉ ከሆነ ወደፊት የሚመጣው ሐሳዊ መሲህ ነው። ኢየሱስ ክርስቶስ ግን ባለ መስቀሉ ነው። በመጨረሻ እንኳን ሲመጣ ለፍርድ ሲመጣ የተወጋ ጎኑን እያሳየ ይመጣል። የተቸነከረ እጅና እግሩን እያሳየ ይመጣል። ስለዚህ ኢየሱስ ክርስቶስን ያለ መስቀል ኢየሱስ ክርስቶስን ያለ ችንካር ማግኘት አይቻልም። ይህ ዓለም ቤታችን አይደለም ወገኖቼ። ይህ ዓለም ቤታችን አለመሆኑን መጻሕፍትን ማገላበጥ ወይም ደግሞ ዓለምን የናቁ ሰዎችን ታሪክ ማጥናት አስፈላጊ አይደለም። ካጠገባችን በየቀኑ የሚንሸራተቱ ወገኖች አሉ። ወገኖቼ ዛሬ በዓለም ላይ ያለው ትልቁ ኃይል ያለ ይመስላችኋል? በዓለም ላይ ያለው ትልቁ ጥበብ ያለ ይመስላችኋል? በዓለም ላይ ያለው ትልቁ ዝና ያለ ይመስላችኋል? በዓለም ላይ ያለው ትልቁ ክብር ያለ ይመስላችኋል? በዓለም ላይ ያለው ትልቁ ስልጣን ያለ ይመስላችኋል? መቃብር ውስጥ ስንት ነገስታት መቃብር ውስጥ አሉ። ስንት ጠቢባን መቃብር ውስጥ አሉ። ስንት ዝነኞች መቃብር ውስጥ አሉ። ከኛ የተሻሉ ናቸው የሄዱት፣ ያነሱ አይደሉም። ለነሱ ያልሆነ ዓለም ለኛ አይሆንም። አዎ አንድ ፈላስፋ ዓለም ከንቱ ነው ይላል። አንድ ፈላስፋ ዓለም ከንቱ ነው የሚልበትና ክርስቲያን ዓለም ከንቱ ነው የሚልበት ልዩነት አለው። ፈላስፋ ዓለም ከንቱ ነው ቢል ሁሉ ጨልሞበት፣ ክርስቲያን ዓለም ከንቱ ነው ቢል ሰማይ ናፍቆት። እግዚአብሔር ይመስገን። አብርሃም እንደ መጻተኛ ራሱን ቆጠረ። ወገኖቼ ለእንግድነታችን ያለን ይበቃል። ለእንግድነታችን ያሉት ወዳጆቻችን ይበቃሉ። ለእንግድነታችን ያለው ኑሯችን በቂ ነው። የምንጨነቀው ለ80 ዓመት አይመስልም። የምንጨነቀው ለ70 ዓመት አይመስልም። ለ1000 ዘመን ነው የሚመስለው። ወገኖቼ እንኳን ስለምንጨብጠው ይቅርና የተቀለልነውን ለመጉረስ የእግዚአብሔር ፈቃድ ያስፈልጋል። የጨበጡትን እንኳን የኔ ለማለት አለማሳሳች ነው። እነኚህ ሁሉ እንደ መጻተኛ ኖሩ። አብርሃም ጥንታዊ ስልጣኔ በነበረባት በባቢሎን የኖረ ሰው ነው። የባቢሎን ስልጣኔ ዛሬ አሸባሪዎች ሲያፈርሱት እንኳን ልባችን ያዝናል። የዚህ ዓለም ዱካ እየጠፋ እንደሆነ ይሰማናል። የታሪክ ምልክትን እያወደሙን ያሉት
በዛች ከተማ የኖረ ሰው ነው። ከዛች ከተማ ተነስቶ እልም ባለ ምድረ በዳ ላይ ድንኳን ተከል ነው የተባለው። ወገኖቼ አብርሃም ዓለም ከንቱ ነው ብሎ በድንኳን ከኖረ እኛማ አብርሃም 175 ዓመት ነው የኖረው። ወገኖቼ 100ውን እንደው ትተን 75ቱን ካገኘን እግዚአብሔር ይመስገን። 175 ዓመት የኖረ ሰው በድንኳን ከኖረ እኛ ዛሬ ግንቡ በድርብ ይደረግልን ወገኖቼ በአንድ የግንብ በነጠላ ግንብም አልተረጋጋንም። ምክንያቱም ይችን ዓለም እንደ ዘላለም ቤታችን ስለምናያት ነው። ዓለም ግን ጠልተናት ብቻ ሳይሆን አንድ ቀን ትገፋናለች። እየወደድን ከዚህ ዓለም እንለያለን። ይህ ዓለም የምን ኑሮ ነው? የድንኳን ኑሮ ነው። ድንኳን ሁልጊዜ ንጹህ ውስጥ አያጣውም። ዓለም ሁከት አያጣትም። ከዓለም ላይ የተለዋወጠ መከራ ተሰማላችሁ። መከራ ግን አይቀርም። የትላንት ጉድ ዛሬ በሌላ ጉድ ይተካል። የዛሬ ጉድ በሌላ ጉድ ይተካል። ለምን ድንኳን ሁሉ ጊዜ ንጹህ ውስጥ አያጣውም? ዓለም ድንኳን ናት። ድንኳን ወገኖቼ የድር ዳኛው ቢፈቅድ ምናልባት እስከ 5 ቀን ነው። መፍረሱ አይቀርም። መፍረሱ አይቀርም። ለተረኛ ይተከላል። ዓለም ኃላፊ ነው። መሰንበት በዚህ ዓለም ቢኖርም መቅረት ግን የለም። ለዚህ ነው ነብዩ የዘመኔን አነስተኛነት ንገረኝ አለ። ምን ማለቱ ነው? ከምኖርበት ዘመን የኖርኩበት ዘመን ይበዛል። እምኖረው እስከ ዛሬ ማታ ሊሆን ይችላል። ስለዚህ የዘመኔን አነስተኛነት ንገረኝ። ዘመናችን አነስተኛ መሆኑን ከተረዳን ስራችንን ቶሎ እንሰራለን። ነገ መንገድ ሲኖርብን ዛሬ የምንሰራቸውን ስራዎች ታውቃላችሁ፣ የወሩን ነው በግማሽ ቀን የምንጨርሰው። ስለዚህ ስራዎቻችን የሚዝረከረኩት ለምን ይመስላችኋል? እያንዳንዱን ቀን እንደ መጨረሻ ቀናችን ስለማንኖረው ነው። ጊዜ ያለን ነው የሚመስለን። በአገልግሎት ጊዜ ያለን፣ በኑሯችን ጊዜ ያለን ነው የሚመስለን። እኛ ግን የአሁን ሰዎች ነን። እግዚአብሔር ይርዳን። አሜን። አብርሃም በምን ኖረ? በድንኳን ኖረ። በዚህ ዓለም ላይ አብርሃም እንደ መጻተኛ እንደ ተከራይ ነው የኖረው። ዛሬኛ ተከራይነት ሆድ ያስብሰናል፣ ያስለቅሰናል፣ ያሳዝነናል። ትዳራችንን ከምናናጋበት ነገር አንዱ ይሄ ነው። አጠገባችን ያሉትን ከምናውክበት ነገር አንዱ ይሄ ነው። ወገኖቼ በዚህ ዓለም ላይ ባለቤት የለም፣ ሁሉም ተከራይ ነው። በአባቴ ቤት ብዙ መኖሪያ አለ። ምን ማለቱ ነው? በዚህ ዓለም ያለው መቆያ ነው። ይሄን አታስቡም እንዴ ወገኖቼ? አከራዩ ሬሳው ሲወጣ ተከራዩ ሲሸኝ። ስለዚህ ሁሉም ሰው በዚህ ዓለም ላይ ምንድነው ማለት ነው? ተከራይ ነው። ትልቅ ተከራይና ትንሽ ተከራይ መሆናችን ነው። ሁላችንም በእውነት ይህንን ዓለም አንድ ቀን የኛ እንዳልሆነ አድርገን ጥለነው እንሄዳለን። ዛሬ የምንሳሳለት ነገር ሁሉ የምንሳሳላቸው ነገሮች ሁሉ ያን ቀን በቆራጥነት እንደ መቀስ ቆርጠናቸው ነው የምንሄደው። ያን ቀን ሊመቸን ዛሬ አይመቸኝም ማለት አይገባንም። እግዚአብሔር ሲጠራን ያን ቀን አይመቸኝም አንልም። ዛሬ ለእግዚአብሔር ወዶ ገብ መሆን አለብን። እግዚአብሔር ይመስገን። ለእግዚአብሔር የመደብነውን ሬሳችንን ነው የመደብነው፣ ህይወታችንን ነው እንጂ መስጠት ያለብን። ሞታችንን ነው ወይ የመደብነው? ጊዜያችንን ነው መስጠት ያለብን። አዎ እናንተ የዕብራውያን ክርስቲያኖች ለምንድን ነው ወደ ኋላ የምትሉት? ለምንድን ነው የምታፈገፍጉት? ለምንድን ነው ወደ ኋላ የምትመለሱት? ይህ ዓለም እኮ ቤታችሁ አይደለም። አዎ ቤት የሚባለውን ነገር ታውቁታላችሁ። ላቅና ሲሉት የሚፈርስ ነው። ልገንባህ ሲሉት የሚናድ ነው። በተጋችሁለት ቁጥር የሚሸረሸር ነው። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። ዛሬ ደከመኝ የምትሉ እጃችሁን ለእግዚአብሔር ስጡ። አልኩት ላቀነው አልቻልኩም።
ጣርኩኝ ላበጀው አልቻልኩም። እስቲ አንተ አበጃጀው። ዛሬ ተኝታችሁ የምትሄዱ ተቀምጣችሁ የምትበሩ እጃችሁ መሰንዘር ቢያቅተው ልባችሁ ሲሰነዝር የሚውልባችሁ ሁሉን ለአንተ ሰጠሁ በሉ። ተጨንቃችሁ ካልደፈናችሁት አምናችሁ አይጎልም። እንቅልፋታችሁ ካላቀናችሁት አምናችሁ አይፈርስም። እግዚአብሔር ይሰራል፣ ሲለቁለት ይሰራል። አንዳንድ ጊዜ የግድርድር ሸክም ታውቃላችሁ? እንደው የመግደርደር ሸክም ቆይ ላግዝ የሚባል ቀላል ነገር ነው። ሁለት ሰዎች ተግደርድረው ሲይዙት ግን እየከበደ ይመጣል። ወገኖቼ ኑሮን የግድርድር ሸክም አታርጉት። እግዚአብሔርም ይዟል እኔም ሊያዝ አትበሉ፣ ልቀቁለት። እንኳን ኑሯችን ህልውናችንን መዳፉ ላይ ነው ያለው። ወገኖቼ ይሄ አምላክ ራሳችሁን ሳታውቁት የረዳችሁ አምላክ ነው። ወላጆቻችሁ ሳያውቋችሁ በማህፀን የመገባችሁ አምላክ ነው። እመኑት። ራሳችሁን ለሱ ስጡ። የወደደውን ያርግባችሁ። በዘመናት እግዚአብሔር ያመኑትን ጣለ ተብሎ አልተጻፈለትም። በእኛም አይጀምር። ስሙ ይመስገን። አሜን። አው ስለ ሳራ ነው ቀጥሎ የሚናገረው። ተስፋ የሰጠው የታመነ እንደሆነ ስለቆረጠች ሳራ ደግሞ እድሜዋ እንኳን ካለፈ በኋላ ዘርን ለመጽነስ ኃይልን በምን አገኘች? በእምነት አገኘች። እግዚአብሔር ይመስገን። አሜን። አዎ ወገኖቼ ይሄንን አምፖል ታዩታላችሁ። የሚያበራው በጌጡ አይደለም። የሚያበራው ከኃይል ምንጭ ጋር ተገናኝቶ ነው። የሚያበራው ሩቅ አገር ካለ የኃይል ማመንጫ ጋር ተገናኝቶ ነው። እምነት ማለት ከእግዚአብሔር ዙፋን ጋራ የኛ ልብ የተሳሰረበት ገመድ ነው። ያን ጊዜ ነው የምናበራው። ያን ጊዜ ነው ኃይል የሚመጣው። ለመጽነስ ኃይልን በምን አገኘች? በእምነት አገኘች። በእውነት የ90 ዓመት ሴት ለመጽነስ። ስለዚህ የዚህ ሴት መጽነስ ተአምራዊ ነው። የዚህ ሴት መጽነስ የእምነት ውጤት ነው። ለመጽነስ ኃይልን በእምነት አገኘች። ወገኖቼ በስጋ እንኳን ለመጽነስ እምነት ያስፈልጋል። እምነት ያስፈልጋል። በእምነት ኃይል ነው መጽነስ የምንችለው። ዛሬ ራእይን ለመጽነስ እምነት ያስፈልጋል። ሌሎችን ለመደገፍ ለሌሎች ለመኖር ኃይል ያስፈልጋል። ይሄን ጽንሰት የሚከናወነው በምንድነው? በእምነት ነው ወገኖቼ፣ በእምነት ነው። ሳራ በእምነት ምን አገኘች? ኃይል አገኘች። እንዴት የሚደንቅ ነው! በእውኑ ለእግዚአብሔር የሚሳነው ነገር አለን? የተባለው ለማን ነው? አዎ ለአብርሃም ቤት ነው፣ ለሳራ ቤት ነው። የዘበት ሳቅ ስቃ ነበረ። አሁን ከዚህ በኋላ ፍትወት ይሆንልኛልን? ከዚህ በኋላ እኔ ልጅ ወልዳለሁን? ይስሐቅ ግን የስሜት ውጤት ሳይሆን የእምነት ውጤት ነው። አዎ ዝቅ ብለን እንደምናነባው አንድ ልጅህን ሰዋልኝ ያለው። ልብ አድርጉ። ከይስሐቅ በፊት አብርሃም ልጅ ነበረው። ያንን ልጅህን ደግሞ እግዚአብሔር እባርከዋለሁ ብሎታል። ሁለተኛ ልጅህን አላለውም፣ አንድ ልጅህን። ያቋራጩን እግዚአብሔር አይቆጥርልንም። እግዚአብሔር የሚቆጥርልን በእምነት ያገኘነው ነው። እንደ ቃሉ እንደ ተስፋው ያገኘነው ነው። ዛሬ የማያረኩን ነገሮች አሉ። ዛሬ ይዘናቸው የኛ እንዳልሆኑ የሚሰሙን ነገሮች አሉ። ዛሬ ለብሰናቸው የሚበርዱን ነገሮች አሉ። ዛሬ በልተናቸው የሚርቡን ነገሮች አሉ። ምናልባት እግዚአብሔር አልቆጠራቸው ይሆናል። ወገኖቼ የምንፈልገውን ነገር በራስ መንገድ ማግኘት ይቻላል፣ ግን እርካታ የለውም። አብርሃም ክንዱ ልጅ ታቀፈ፣ ልቡ ግን አልታቀፈም። እግዚአብሔር ፈቅዶ ይስጥ እንጂ ነጥቃችሁ አትሄዱ። እግዚአብሔር ወድጃለሁ ብሎ ይስጥ እንጂ ያውላችሁ ብሎ አይስጣችሁ። ያውላችሁ ብሎ ሲሰጠን ኑሯችን ይናጋል፣ ሰላማችን ይደፈርሳል፣
የጥጋብ ረሃብተኞች የባለጠጋ ድሆች እንሆናለን። ሳራ አመነች። ዛሬ ዘሯ እንደ ሰማይ ከዋክብት እንደ ባህር አሸዋ ሆነላት። እግዚአብሔር ይመስገን። ዘሯ እንደ ሰማይ ከዋክብት እንደ ባህር አሸዋ እግዚአብሔር ብሎታል። ዘርህን እንደ ሰማይ ከዋክብት እንደ ባህር አሸዋ አበዛዋለሁ። ሚደንቅ ነው። የአብርሃም የሥጋ ዘሮች የባህር አሸዋ ተባሉ። የአብርሃም የእምነት ልጆች ደግሞ የሰማይ ከዋክብት ተባሉ። አገራቸው ቤት ስለሆነ በሰማይ ስለሆነ እግዚአብሔር የሰማይ ከዋክብት ሲል እኛን ሁሉ እየቆጠረ ነበረ። ዛሬ ብንጠራም ዛሬ አይደለም የታሰብነው። ዛሬ ብንመጣም ዛሬ አይደለም የተቆጠርነው። ያን ጊዜ ነው የሰማይ ከዋክብት ነን። እግዚአብሔር ይመስገን። የሰማይ ከዋክብት ነን። የሰማይ ወራሾች ነን። በመላ ዓለም ያለ ክርስቲያን የማን ልጅ ነው? የአብርሃም የእምነት ልጅ ነው ወገኖቼ። በመላ ዓለም ያለ አረብ የማን ዘር ነው? የአብርሃም የሥጋ ዘር ነው። አይሁዳውያን የአብርሃም የሥጋ ዘር ናቸው። ከእንዲህ ያለ ድርቀት ውስጥ እንዲህ ያለ ፍሬ ይወጣል ወይ? ከእንዲህ ያለ ዘመን ማለፍ ውስጥ እንደዚህ ዘመናትን የሚገዛ ነገር ይወጣል ወይ? አዎ ይወጣል። እግዚአብሔር ከጉልላት ይጀምራል። እግዚአብሔር ይመስገን። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። የምድር አናጢ ከመሰረት ነው የሚጀምረው፣ ወደ ጉልላት ነው የሚሄደው። እግዚአብሔር ከጉልላት ወደ መሰረት ይሄዳል። እነዚህ ሁሉ አምነው ሞቱ ይላል ዕብራውያን 11 ቁጥር 13። የተሰጣቸውን የተስፋ ቃል አላገኙምና አምነው ሞቱ። ምክንያቱም እግዚአብሔር የሚሰራው እኔ ሳይ አይደለም። እግዚአብሔር ስራ የሚሰራው ያዩኛል ብሎ አይደለም። ወገኖች እኛ የምንወደው ሰው ሞቶ እንኳን የምናለቅሰው የሚያየን ካለን ወገኖች፣ ከሌላ እናለቅሰው። እኛ ድራማ ማየታችን ይገርመኛል። እንዴት ድራማ የሚሰራ እንዴት ድራማ ያፈቅራል ወገኖቼ? አዎ የሚያየን ካለ ነው የምናለቅሰው፣ የሚያየን ካለ ነው የምንረዳው፣ የሚያየን ካለ ነው የምናፈቅረው። ጎንና ያለን ወገኖቼ፣ የእግዚአብሔር ሰው ጎንና ያይ፣ የተጠቃን ለመርዳት ጎንና ያይ፣ ነገ ምን ይመልስልኛል አይልም። ለእውነት መኖር ከእንባችን ጀምሮ ለእውነት መኖር አለብን። ከጾማችን ጀምሮ ለእውነት መጾም አለብን። እኛ ሀገር ሰው የሚጾመው በአብዛኛው አንዱ የጾም ፖሊስ ስለሆነ ነው። አዎ ስለሚጠባበቅ ነው። ለዚህ ነው የማንባረከው። ለዚህ ነው መልስ የማይመጣው። ለዚህ ነው የምናቃስተው። ለዚህ ነው በዘመናት ቁሰኞች የሆነው። እግዚአብሔር የሚገኝበት መንገዱ አንድ ነው፣ እውነት ፍጹም መሆን ይመስላችኋል? አይደለም። ኃጢአትን በፍጹም ማመንም እውነት ነው። እነዚህ ሁሉ አምነው ምን አሉ? ሞቱ። እግዚአብሔር ከኛ የሚፈልገው አምነን መኖርን ብቻ አይደለም፣ አምነን መሞትም ነው። ልብ አድርጉ ወገኖቼ፣ የእምነታችንን አደራ የምናስረክበው ነቀፋ ጋር አይደለም። የእምነታችንን አደራ የምናስረክበው ሰይፍ ጋር አይደለም። የእምነታችንን አደራ የምናስረክበው የሰማይ ወደብ ላይ ነው። ያስጀመረን ነው የሚሸልመን። ያስጀመረን ክርስትናን የሚሸልመን ቤት ነው ያለው፣ በሰማይ ነው ያለው። በሰማይ ነው ያለው። ዛሬ አብረዋችሁ ያመኑ ሰዎች ተንሸራተው ሊሆን ይችላል። ወደ እግዚአብሔር ቤት ያመጧችሁ ሰዎች የሉ ሊሆን ይችላል። የእምነታችን አደራ ግን የምናስረክበው በሰማይ ነው። በሰማይ ነው። ሰዎች የጥሪው አድራሽ ሊሆኑ ይችላሉ። የጥሪው ባለቤት እግዚአብሔር ነው። በወላጆቻችሁ፣ በወዳጆቻችሁ፣ በጓደኞቻችሁ በተለያየ መንገድ እግዚአብሔር በሽታንም ደወል አድርጎ ጠርቷችሁ ሊሆን ይችላል። የጥሪው ባለቤት ግን እግዚአብሔር ነው። እነዚህ ሁሉ አምነው ሞቱ። እግዚአብሔር የተናገራችሁ ነገር አለ። እግዚአብሔር የሰጣችሁ ተስፋ አለ። ብትሞቱም እግዚአብሔር ይፈጽመዋል። ለምን? እግዚአብሔር የሚሰራው ያዩኛል ብሎ አይደለም። አንተ
አው ልጅህ ቢሞት እመጣለሁ አንተ ታይም ብዬ፣ እናትህ ብትሞት እመጣለሁ አንተ ታይም ብዬ፣ አባትህ ቢሞት እመጣለሁ አንተ ታይም ብዬ፣ አንተ ከሞት ካልመጣም ማን ያየኛል ብዬ ይባላል። አዎ ወገኖቼ እግዚአብሔር ያዩኛል ብሎ ይሳል። አለቅህም ከቶም አልተውህም ብሎ የለ እግዚአብሔር። እናንተ ባትኖሩም ልጆቻችሁን እግዚአብሔር ያሳድጋል። እንደውም አንቀባሮ ያኖራቸዋል። በእግዚአብሔር ሞግዚትነት የሚያድግ እንዴት እንደሚያምር። ዋናው እናንተ አትሞቱ። እኔ ከሞትኩ ነገ እኔ ምን ይሆናል አትበሉ። ኖራችሁም እናንተ አረዳችሁም። ኖራችሁም የረዳው እግዚአብሔር ነው። እንዲመስላችሁ የሰጠው እግዚአብሔር ነው። እንዲመስላችሁ የሰጣችሁ እንዲመስላችሁ ሰጣችሁ እንጂ የሰጠ እግዚአብሔር ነው። ሰው አቀባባይ ነው፣ ሰጪ አንድ አምላክ ነው። ታዲያ በእግዚአብሔር መንግስት እንዴት ዋጋ እናገኛለን? አዎ ታማኝ አቀባባይ መሆን። መንግስት ከኪሱ አውጥቶ ነው እንዴ ህዝብን የሚደግፈው? ነው እንዴ? ከኪሱ አውጥቶ ነው እንዴ ልማት የሚያለማው? መልካም አቀባባይ በመሆኑ ነው መልካም መንግስት የሚባለው። መልካም አቀባባይ መሆን ንግስና ነው። መልካም አቀባባይ መሆን ሹመት ነው። እነዚህ ሁሉ ምን ብለው ሞቱ? አምነው ሞቱ። ያደርገዋል ባልኖርም እግዚአብሔር ይፈጽመዋል አሉና ተስፋቸውን በሩቅ አይተው ምን አሉት ይላል? ተሳለሙት። እንዴት ደስ ይላል! ከሩቅ ቤተክርስቲያን እንሳለማለን። አሁን ለመምጣት አልችልም፣ አሁን ለመድረስ አልችልም ነው። ከሩቅ ተሳለሙት። እንደዚህ እግዚአብሔር የተሳለሙትን ተስፋ ፈጸመው። እነሱ አመኑኝ አየነው። እግዚአብሔር ይመስገን። ለአብርሃም እኛ ምስክር ነን። ይሄው ወገኖች እስራኤላውያን አስቡ፣ 7 ሚሊዮን ናቸው። በዙሪያቸው 700 ሚሊዮን ጠላት ነው ያላቸው። እግዚአብሔር በጠላት ውስጥ በሞገስ አውጥቶ ያስገባል። እግዚአብሔር የሚረዳችሁ ጠላቶቻችሁን ረሽሙ ይመስላችኋል? አይኖቻቸው እያየ እኛ ስንበላ እያዩ እኛ ስንቀባ እያዩ ነው። እኛ ጠላቶቻችን ካልተደመሰሱ በረከታችን ሙሉ የሚሆን አይመስለንም። አይደለም። በጠላቶቼ ፊት ለፊት ራሴን በዘይት ቀባህ ነው። እግዚአብሔር ይመስገን። ስለዚህ ለአብርሃም የሰጠው ተስፋ እርግጥ ነው። እንኳን አምኖ ሞት አብርሃም ልብ አድርጉ። አብርሃም የያዕቆብን መወለድ እንኳን አላየም፣ ግን ዘሬ እንደ ባህር አሸዋ ይበዛል ብሎ አምኖ ሞተ። አንድ የልጅ አላየም፣ አምኖ ሞተ። አዎ እኛ ተኝተንም እግዚአብሔር ይሰራል። እኛ ሞተን እግዚአብሔር እንደሚሰራ ማመን ትፈልጋላችሁ? እኛ ተኝተን የጠበቀን ማን ነው? ፍጹም ራሳችንን ጥለን ወገኖቼ፣ ፍጹም ራሳችንን ከምንጠብቅበት የምንዘናጋበት ነው የሚበልጠው። ቆመን የምንዘናጋ እየሄድን የምንዘናጋ ነው ወገኖቼ። ዘበኛ እንኳን ይዘናጋል፣ መሳሪያውን ይዞ ለትጋት እየተከፈለው ይዘናጋል። ስለዚህ ሞተን እንደሚሰራ ለማመን ተኝተን የሚጠብቀንን ጌታ ማመን ነው። ስሙ የተመሰገነ ይሁን። አዎ ወገኖቼ፣ 4 ጣት ቢኖራችሁ የሚይዘው በ5ኛው ጣት ነው። ብዙ ነገር ሊኖራችሁ ይችላል፣ ለመጨበጥ ግን እምነት ያስፈልጋል። እምነት አውራ ጣቱ ነው። እምነት አውራ ጣቱ ነው። የጎደለን ምን ይመስላችኋል? እምነት ነው የጎደለን። ሁሉ አለን፣ እምነት ነው የጎደለን። እንዳንጀምር አለማመን እንቅፋት፣ እንዳንጨርስ አለማመን እንቅፋት፣ የተንቀዋለለ ኑሮ እንድንኖር አለማመን እንቅፋት፣ ለብ ያለ ህይወት እንድንገፋ አለማመን እንቅፋት ሆኖብናል። እምነት ሁሉ ጊዜ ትኩስነት ነው። እምነት ሁሉ ጊዜ ብርታት ነው። ካሌብ እንዳለው ነው 80 ዓመቴ ነው አለ። ዛሬም ግን ከሙሴ ጋራ በነበርኩበት ዘመኔ በ40 ዓመት ጉብዝናዬ ያለውት አለ። ዛሬም ብርቱ ነን። እግዚአብሔር ይመስገን። ቁጥር 16 ላይ ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነርሱ አያፍርም፣ ከተማን አዘጋጅቶላቸዋልና ይላል።
አያፍርም። እግዚአብሔር በእነሱ የእነሱ አምላክ ተብሎ ሊጠራ አያፍርም። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ሙታን ስለሆኑ ቅዱሳን ሙታን ናቸው አይደሉም፣ ሕያዋን ናቸው። ምክንያቱም እግዚአብሔር የሙታን አምላክ አይባልም፣ የሕያዋን አምላክ ነው። በእነሱ ሲጠራ እግዚአብሔር አያፍርም። እግዚአብሔር ሲወደን ልክ የለው። እግዚአብሔር ሲወደን ልክ የለው። በዚህ በገጠሩ በመጀመሪያ ልጅ ስም በተወዳጅ ልጅ ስም ወላጅ ይጠራል። የገሌ እናት የገሌ አባት ይባላል። እግዚአብሔርም የአብርሃም አምላክ ይባላል። እግዚአብሔር የክርስቲያን አምላክ ይባላል። እግዚአብሔር የኛ አምላክ ይባላል። ወንዶችና ሴቶች ልጆች አሉኝ ነው የሚለው እግዚአብሔር። ተወልዶ ብልጫ የለው። ተወልዶ ብልጫ የለው። ሁሉም ምንድነው? ልጅ ነው። ወንዱም ሴቱም ለእግዚአብሔር ምንድነው? ልጅ ነው። እግዚአብሔር ይመስገን። ልብ አድርጉ። ወደ እግዚአብሔር መንግስት የምንገባው በካህንነት በጳጳስነት አይደለም፣ በአማኝነት ነው፣ በልጅነት ነው። ስለዚህ እግዚአብሔር በዘላለም መንግስቱ የሚቀበለን በልጅ ወግ ነው። የኛ አባት ተብሎ ሊጠራ አያፍርም። እንደውም አባታችን ሆይ በሉኝ ያለው። እንዴ ይሄ ሁሉ አጥፊ አንተን ከመወልድ እኮ ነው የሚሉት ወላጆች። ምን ነው መሃን በሆንኩኝ ይላሉ። እንደዚህ የሚያስብል የሚወለዳላ ይላሉ። በልጃቸው የሚያፍሩት ስማቸውን በክፉ ስለሚያስጠራ ነው። እግዚአብሔር ግን ውዳቂዎችና ኃጢአተኞች ብንሆንም በእኛ አላፈረም። እግዚአብሔር ይመስገን። የኛ አባት ለመባል እሱ አላፈረም። አብርሃም በተፈተነበት ጊዜ ይስሐቅን በእምነት አቀረበ። ልብ አድርጉ። ይህ አብርሃም በሙት አካሉ ልጅ ተሰጠው። ስለዚህ እግዚአብሔር የሞተውን ምን የሚል ነው? የሚያለመልም ነው። እንደገና ደግሞ እግዚአብሔር ይህን ልጅን ሰዋልኝ አለው። ይሄ አብርሃም እንደ አዲስ ኪዳን ያመነው ኢየሱስ ክርስቶስ ምንና ምንድን ነው አለቻች ማርታ። ለማርታ ጌታ ምንድን ያላት? እኔ ሕይወትና ትንሣኤና ሕይወት ነኝ። ትንሣኤ ከሞት መንቃት ነው፣ ሕይወት መኖር ነው። እግዚአብሔር በአብርሃም ሕይወት ውስጥ ትንሣኤና ሕይወትነቱን እየገለጠ ነው ያለው። ትንሣኤና ሕይወትነቱን በሞተው ነገር ሕይወት በመስጠት የሞተውን ደግሞ እንዲኖር በማድረግ እግዚአብሔር እየሰራ ነው ያለው። አብርሃም ልጅን ሰዋልኝ ሲለው ምን አሰበ? አዎ በሞት አካሌ ላይ ልጅ ሰጠኝ። አሁን ደግሞ እግዚአብሔር የሞተውን ከሞት አስነስቶ ሊያስደንቀኝ ነው አለ። እኛ እግዚአብሔርን እኮ በጣም የምንጠራጠረው በጣም ወገኖቼ። ከማንደፍረው ጸሎት ምን ይመስላችኋል? እንደ ፈቃድ ይሁን። የግድ እኮ ነው የምንለው፣ የግድ ነው የምንለው ወገኖቼ። የምንወደው ላይ የምንፈልገው እንደ ፈቃድ ይሁን አንልም። ያለ እግዚአብሔር ፈቃድ የሚሰጠንም የሚወሰድብንም ነገር የለም። እንደ ፈቃድ ይሁን ማለት እኔ የማየው ትንሽ ነው አይተህ እርዳኝ ነው። እንደ ፈቃድ ይሁን ማለት ነገ ከኔ የተሰወረች ነች፣ ላንተ ግን የተብራራች ነች። እንደ ፈቃድ ማለት ዋስትና አለው። እንደ ፈቃድ ብለን በጸለይነው ጸሎት በተቀበልነው ቅበላ ሁሉ ዋስትና አለ። አብርሃም እግዚአብሔር እንደዚህ ነው ያመነው። እኛ እንደዚህ እንፈራዋለን። እግዚአብሔርን የምንፈራው በዛ በቅዱስ ፍርሃት አይደለም፣ ያለማመን ፍርሃት አለብን። በእግዚአብሔር ላይ ያለማመን ጥርጣሬ አለብን። ደግሞ ሊያስደንቀኝ ነው። ምን ሰርፕራይዝ ምን ነው ነገር አለ? እንደዛ ሊያረገኝ ነው እኮ እንግዲህ የሚሆነው እንደ ዘመኑ ቋንቋ እግዚአብሔር እንደዚህ የሆነ ነገር ሰርቶ ሊያስገርመኝ ነው። ወገኖቼ እኛ እግዚአብሔርን እንኳን እስከ ሞት እስከ በሽታ አምነነዋል ወገኖቼ። ልጆቻችንን እንኳን ስለመሰዋት አይደለም ወገኖቼ፣ እንደው ስለ ትኩሳት እንኳን ጸልይላቸዋለን። ትዝም ይለን ሐኪሙ ነው እግዚአብሔር። አው በእምነት አቀረበ። እግዚአብሔርም ከሙታን እንኳን ሊያስነሳው እንደሚችል አስቧልና
ምክንያቱም እግዚአብሔር የሰጠኝ ሊነሳኝ አይደለም። ይሄ ሁሉ ዘመን የጠበቅኩት ልጅ በ12 ዓመቱ ወይም በ14 ዓመቱ ታሪኩ እንዲደመደም አይደለም። አሃለ አብርሃም አሰበ ዘርን እንደ ሰማይ ከዋክብት እንደ ባህር አሸዋ አበዛዋለሁ ብሎ ይሄ ልጅ ከሞተ ታዲያ እንዴት ሊበዛ ይችላል? ስለዚህ እግዚአብሔር አንድ ነገር ሊሰራ ነው። ሰራ እግዚአብሔር። አብርሃም በህሊናው ይስሐቅን ከገደለ ከ3 ቀን በኋላ እግዚአብሔር አስነሳው። እግዚአብሔር ለምን እንደዚህ ያደረገ ወገኖቼ? ለምን እንደዚህ ያደረገ? እግዚአብሔር ፍቅሩን ከማንም ይልቅ ወዳጆቹ እንዲረዱለት ይፈልጋል። አንድ ልጅን መሰዋት ከባድ ነው። አንድ ልጅን መሰዋት እንዴት እንደሚከብድ እንድታውቅ አንተ አብርሃም ወዳጄ ልጅህን ሞክረውና እየው። የዚያን ጊዜ አንድ ልጅን ለዓለም እንዴት እንደምሰጥ ምን አይነት ፍቅር እንዳፈቀርኩኝ ይገባሃል ነው። ይስሐቅ መሰዊያው ላይ ተጋደመ እንጂ አልሞተም። ጌታ ግን በመሰዊያው በመስቀሉ ላይ ፍጹም ስለኛ ሞተ። ለዚህ ነው የአብ ፍቅር ልዩ ነው የተባለው። ልጁን ለኛ የሰጠን የአብ ፍቅር በእውነት ልዩ ነው ወገኖች፣ በእውነት ልዩ ነው። እኔ ገንዘቤን መሰዋት አልቻልኩም። እኔ ጊዜን መሰዋት አልቻልኩም። አንድ ልጁን ለኔ ሰዋ። አንድ ልጁን ዛሬ ለልጆቻችን እኮ የእግዚአብሔርን ስም አናስጠናቸውም እኮ ወገኖቼ። እንዲያውቁልን የምንፈልገው ሌላ ነገር እኮ ነው። ለልጆቹ የህይወት ዕውቀትን የሚሰጥ ወላጅ በጣም ጥቂት ነው። የእንጀራ ዕውቀትን የሚሰጠው እንጀራ ያለ ህይወት ከንቱ ነው ወገኖቼ። ይስሐቅ ሊመጣ ስላለው ነገር ያዕቆብና ኤሳውን በእምነት ባረካቸው። ይስሐቅም አሁንም ያንን እምነት ነው የወረሰው። ያዕቆብም ሲሞት በእምነት የዮሴፍን ልጆች እያንዳንዳቸው ምን አላቸው? ባረካቸው ይልና በዘንጉም ጫፍ ተጠግቶ ሰገደ ይላል። እድሜው ሸምግሏል። ቀጥ ብሎ ቆመና በእግዚአብሔር ፊት ፍጹም ወድቆ ሰገደ። ለምን ነው የሰገደው? ቡራኬው እንደሚሰራ አምኖ ነው። እግዚአብሔር ይመስገን። እነዚህ ሁሉ ንብረት አልሰጡም፣ በረከት ነው የሰጡት። ይሄው ሀብቴ አይደለም ያሉት፣ ይሄው በረከቴ ነው ያሉት። የእግዚአብሔር ሰዎች ከሚቆጠር ሀብት በእግዚአብሔር በረከት ነው የሚያምኑት። ልጆቻችሁን ትባርካላችሁ፣ ወዳጆቻችሁን ትባርካላችሁ፣ የትዳር ጓደኞቻችሁን ትባርካላችሁ። አፍርተው እንዲመለሱ መባረክ አለባችሁ። በቡራኬ መሸኘት አለባችሁ። የልጆቻችሁ አይምሮ ይለማል። ይሄ ተፈጥሯዊ መንገድ ነው። እግዚአብሔር በእኛ አፍ ነው የሚባርከው። ዮሴፍ ወደ ሞት ቀርቦ ሳለ በእምነት ስለ እስራኤል ልጆች መውጣት አስታወሰ፣ ስለ አጥንቱም አዘዛቸው። ዮሴፍ በሚሞትበት ጊዜ የእስራኤል ልጆች በግብፅ አገር ላይ የተመቻቸው ስደተኞች ነበሩ። ግን ምቾት ሁሉ ጊዜም ለእግዚአብሔር ሕዝብ ባለበት ቦታ የሚያስቀረው አለመሆኑን አወቀ። አዎ ግብፅ ይመቻል፣ ሁሉ ጊዜ ግን አይመችም። ስለዚህ ከምቾቱ አሻግሮ የመውጣታቸውን ዘመን አሰበና አጽሜ እዚህ እንዳይቀር አለ። ለምን? ከደመቀችው ግብፅ ይልቅ እግዚአብሔር ተስፋ የሰጣችሁ ያቺ የከነዓን ምድር፣ ያቺ ምድረ እስራኤል እሷን ነው እነሱ የሚያዩት። እግዚአብሔር የሰጠን ትንሹ ብዙ ነው ወገኖች። እግዚአብሔር የሰጠን ትንሹ ብዙ ነው። እግዚአብሔር የሰጠን ደረቁ ለምለም ነው። የዓለም ልምላሜ ወደ መክሰም ይጓዛል። ከእግዚአብሔር ጋራ መገርጣት ግን ወደ መውዛት ይጓዛል። እግዚአብሔር ይመስገን። ሙሴ ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይተው በእምነት 3 ወር ሸሸጉት። የንጉሥንም አዋጅ አልፈሩም ይላል። አሁንም የሙሴ ቤተሰቦች ምኖች ነበሩ? አማኞች ነበሩ። ልጁ ምን እንደሆነ አዩ ነው የሚለው። መልካም እንደሆነ ሕፃን እንደሆነ አይደለም የሚያዩት፣ ምን እንደሆነ ነው። መፍትሄ እንደሚያመጣ አዩ። በዚህ ልጅ እግዚአብሔር እስራኤልን ይታደጋል አሉ። በልጆቻችሁ ላይ ያላችሁ ራእይ የወደፊት ድላቸው ነው። ምንድነው የምታዩላቸው? ምንድነው የሚታያችሁ? ያንን ንገሯቸው። አንድ ቀን ይሆኑታል።
እግዚአብሔር ይመስገን። ሙሴ ካደገ በኋላ ይላል የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ይደንቅ እኮ ልዑል መባልን በእምነት እምቢ አለ። ቤተ መንግስትን በእምነት እምቢ አለ። የምድረ በዳ ነዋሪ እረኛ መባልን መረጠ። ከቤተ መንግስት ምድረ በዳን የሚያስመርጥ እምነት ነው። ይሄ ሙሴ ከምቾት ይልቅ መከራን ከክብር ይልቅ ውርደትን የመረጠው ስለማን መከራ ለመቀበል ይላል? ስለ ክርስቶስ። በኮሬብ ተራራ ማንን ያገኘው? ራሱ ክርስቶስን ያገኘው። እግዚአብሔር ይመስገን። ራሱ ክርስቶስን ያገኘው። በዛች በሐመልማሏና በእሳቱ ተገለጠለት። እሳቱ ይነዳል፣ ሐመልማሉ አይቃጠልም። የእሳቱ ነበልባል ሐመልማሉን አያጠቁረውም፣ አያቃጥለውም። ታላቅ መከራ እስራኤልን አላጠፋውም ነው። በመጨረሻው ግን የክርስቶስን ተዋህዶ የሚገልጥ ነው። መለኮትና ሰውነት እንዴት እንደሚዋሃዱ። ስለዚህ ሙሴ ህዝቡን ከግብጽ ባርነት ያወጣው በስጋዊው ምስጢር ነው። በመጨረሻ የወጡት ምን ታርዶ ነው? የፋሲካው በግ ታርዶ ነው። በታምራት አይደለም የሚወጡት፣ በመስዋዕት ነው። እኛም ከሞት የወጣ ነው በመስዋዕቱ በግ በክርስቶስ ነው። አሜን። ስሙ የተመሰገነ ይሁን። አሜን። አው ስለ ብዙ አማንያን ነው የሚዘረዝ። እንዳረ ያጥረኛል፣ ጊዜ ያጥረኛል ነው የሚለው። ስለነገሌ አለ። ሴቶቹን ጠቀሰ። ሙታናቸውን በምን ተቀበሉ? በእምነት ተቀበሉ። የሰራብታዋ መበለት በእምነት የሞተ ልጇን አገኘች። የሱነም ሴት በእምነት የሞተ ልጇን አገኘች። ይሄ ብቻ አይደለም። በሰማዕትነት ዘመን ሴቶች ልጆቻቸውን ክርስቶስን እንዳትክደው በትንሣኤ እንገናኛለን እያሉ ሸኙ። ሴቶች ሙታናቸውን በምን አገኙ? በትንሣኤ አገኙ። ዛሬ ልጆቻችሁን ለዚህ ማስጨከን አለባችሁ። የትዳር ጓደኞቻችሁ በሰማይ እንገናኛለን ለእግዚአብሔር ኑር፣ በሰማይ እንገናኛለን ለእግዚአብሔር ኑሪ መባባል ያስፈልጋል። አለበዚያ ወገኖቼ ኑሯችን ከእግዚአብሔር ቤት የሚለየን ከሆነ፣ ትዳራችን ከእግዚአብሔር አገልግሎት የሚነጥለን ከሆነ በጣም ያሳዝናል። የእግዚአብሔር ሰዎች በምቾትም በበረሃም አልተፈተኑም። እግዚአብሔር ይርዳን። አሜን። ዛሬ ስንት አገልጋይ እህቶች የሉም። ከእግዚአብሔር ቤት ያገኟቸው ወንዶች ወደ እግዚአብሔር ቤት እንዳይሄዱ ያደርጓቸዋል። አዎ የጠወለገች ነፍስ ጋር መኖር ከባድ ነው። ለእናንተ የምጠቅማችሁ እግዚአብሔር ሲኖረኝ ነው፣ አለበዛ አላስቀምጣችሁ። እናንተ ብለኔ አትመቹኝም። የሚያመቻችን ጠባያችን የጋራ ውይይታችን አይደለም፣ እግዚአብሔር ነው። አሜን። የእናንተን ሰዎች ከርሞ እንድታገኟቸው ከፈለጋችሁ፣ ከሞት በኋላ እንድታገኟቸው ከፈለጋችሁ እግዚአብሔር ጋር ይቀመጡ። ስለዚህ እነኚህን የእምነት ጀግኖች እያሰብን በእምነት መጽናት አለብን። ጽኑ ነው የሚለው። ወደ ኋላ በእግር ሄዳችሁ፣ ወደ ኋላ በሐሳብ ሄዳችሁ ተመለሱ። የጸኑትን አስቡ እንድትጸኑ፣ የደከሙትን አታስቡ እንዳትደክሙ። ከሁሉ በላይ የጸናው ያጽናን። አሜን። ዕብራውያን 12ን ጨርሰናል። በሚቀጥለው ጊዜ ዕብራውያን 11ን ጨርሰናል። በሚቀጥለው ጊዜ ወደ ምዕራፍ 12 እንዘልቃለን። ክብሩ ለአምላካችን ለእግዚአብሔር፣ በረከቱ ለኛና ለሕዝባችን ይሁን። አሜን። እግዚአብሔር ጓዳችሁን ይባርክ። አሜን። ምኞታችሁን ሁሉ እግዚአብሔር ይቀድስ። አሜን። እግዚአብሔር በመስማት እግዚአብሔር በመናገር ብሩክ ያርጋችሁ። አሜን። እግዚአብሔር በመዝራት እግዚአብሔር በማጨድ ብሩክ ያርጋችሁ። አሜን። እግዚአብሔር በሰላም ይባርካችሁ። አሜን። እግዚአብሔር በጤና ይባርካችሁ። አሜን። እግዚአብሔር ለሌሎች በመራራት ይባርካችሁ። አሜን። አምላካችንና ንጉሳችን ሰሪያችን እግዚአብሔር ያመነውን ሳይሆን የታመንክልንን አግኝተናል። ተመስገን። አሜን። እኛ ሁሉ ጊዜ ፈሪዎች ድንጉጦች ነን፣ እያየን እንኳን የምንጠራጠር ነን። አንተ ግን እኛን በእኛ አልለካህንም።
እኛን በደምህ አየህን፣ እኛን በራስህ ተቀበልከን። ለአብርሃም ዋጋህን ነኝ እንዳልከው ዋጋችን አንተ ነህ። ተመስገን 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 ጌታ ሆይ። በጸናኸው አንተ አጽናን፣ አበርታን፣ ጽኑ ሰዎች አድርገን ለራሳችን እንድንጸና አጠገባችን ያሉትን እንድናጸና ጸጋህን ከሰማይ ላክልን። ስለሰጠህን ቃል ተመስገን። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ